ቤተሰብ እንዴት ናችሁ? ዛሬ ዲራማ አይቻለሁ ማለት ነው። ያንን ዲራማ ደግሞ ያው እንግዲህ ዛሬ ብዙ ሰው እንደሚካፈለው ያው ብዙም ሰው ይካፈለዋል እና ብሩክ ደሳቸዋል። ምን ለቀቁ፣ ምን አለቀቁ፣ ምን አለ፣ ምን የለም እየተባሉ እየተጠበቁ ነው። ጊዜ ለነሱ ነው፣ ወቅት ለነሱ ነው። ምንም ቢሰሩ፣ ምንም ቢያደርጉ፣ ምንም ሰውን ቢበድሉ፣ ሴትን ቢያስለቅሱ፣ ምንም ቢያደርጉ ጊዜ ለነሱ ነው፣ ወቅት ለነሱ ነው እና ማሻአላ ብያለሁ። እኔ የቅናት መንፈስ ኖሮብኝ ሳይሆን ቀንቼ ሳይሆን እንዲያው የሚያደርጉት ነገር አድራጎቶቹ ስራቸው በሙሉ የማያስደስት ስላልሆነ ነው። ሰው ጥሩ ነገር ያስተምራል፣ እነሱ ጥሩ ነገር አይደለም ያስተምሩ። ከመጀመሪያም ጀምሮ እነዚህ ልጆች ከመጀመሪያ ጀምሮ መረጃ ቢወሰድባቸው፣ እርምጃ ቢወሰድባቸው እንደዚህ አይሆን ነበር። ወይ ዩቱባቸው ቢዘጋ ቢያዘጉባቸው፣ ወይ ደግሞ ቢቀጧቸው። ማገኛቸው ያለ ይሄ ነው። እነዚህ ልጆች ለትውልድ ጥሩ ነገር የሚያስለምዱ ነገር የለም። ጥሩ ነገር የሚያስተላልፉ ነገር የለም። የራሳቸው ጥቅምና ጥቅም ነው። የትውልድ ዱላና ጥፊና እና ሌላ ነገር ሴት መዲያረግ ብቻ ነው የሚያስፈልገው። እነዚህ ብሎ ቢሉ መብት አያጡም ነበር ህዝቡ ማለት ነው። ያው እነሱም ሰውም ያው ስለሚሰራባቸው ሰርቶ ደግሞ በእነሱ ያው ቻሌንጅ ሆኖ አድርጎ እንደሚያመጡ ከዚህ በፊት እኮ አብርሽን ብለዋል። እኔ በአዲስ ነገር ስመጣ ቻና ይወዳል ብለዋል። በአዲስ ሴት በአዲስ ነገር በተለያየ ነገር ሲመጣ ዩቲዩብም ያድጋል፣ ዩቲዩብም ይወዳል። ኢንሻአላህ ካሁን በኋላ ኢንሻአላህ ለዓለም ካፎር ደግሞ ኢንሻአላህ ማለት ካሁን በኋላ ያው ኢንሻአላህ የራሴ ቃላት ስለምጠቀመው ነው ማለት ካሁን በኋላ በአዲስ ነገር እንመጣለን። ዩቲዩብ የሚወደው አዲስ ሲመጣ አዲስ ነገር በአዲስ ነገር ሲመጣ ነው ብለዋል። መጀመሪያ ቃሉ ሰጥቷል ማለት ነው። እና እነዚህ ልጆች የሚሰሩ ነገር ለህዝቡ ምንድነው የሚሰሩ ምንድነው የሚያስተምሩ? ይሄ አብርሽ የሚያደርገው ነገር ጥሩ ነው ወይ? አብርሽ የሚያስተምር በፊት ሩታን ነበረ የምንነቃት። ሩታ ስትማታ በጥፊ ስትል በሚዲያ ስትል ልቀቁን፣ ሰማና ያውርድልኝ፣ ካንተ ጋራ ፍቺ በስተቀር እንጂ ሌላ ነገር ህይወት አልፈልግም፣ ህይወት ካንተ ጋራ በቅቶኛል ብላ ስታስተላልፍ ነበረ። በዛን ሰዓት ያው የራሷ የሆነ ሰው እንትን እያለላት፣ የራሷ ያልሆነ ሰው ደግሞ ደስ እያለው ነበር የሚኖረው። አሁን ደግሞ እንግዲህ ያው ተፋቱ፣ ተወለደ ልዩ። አሁን ዩቱብ እየቸረቸሩበት ነው። ልዩ ራሱ እየነገዱበት ነው ማለት ነው። ንግድ ነው። ምንም ማድረግ አይቻልም። አንድ ሰው ሲሰራ ስራ ከሆነ ስራ ነው በቃ። እነሱ ተጣጥሮ ምን ብሎ ቦዲ ለብሶ እጃቸው ጠምጥሞ ካሜራ ገጥኖ ስልክ ይዞ እጃቸው አይቆሽሽ ምን አይል ድካም የለም ምን የለም በቃ ሚዲያ ተሰጥቶ ቀሩ ማለት ነው። ከነዘር ማንዘራቸው ከነ አባታቸው ከነ እናታቸው ከነ እህታቸው ከነዘር ማንዘራቸው ሚዲያ ቀረ ማለት ነው። የጨዋ ልጅ ሚዲያ ይወጣል። ሰርቶ ለፍቶ ደክሞ በጉልበቱ በላቡ ነው የሚያድረው። በቃ ወለምነቱም እንደዛ ነው። ሚዲያ በተሰጣ ቁጥር የሰውን ሴት በ34 እየደረበ 5 6 እየደረበ 3 4 እየደረበ አሁን እዚህ ጋር ህዝቡ ያው ቢቀበሉት ነው ህዝቡ ቢቀበለው ነው እንጂ ባይቀበለው 3 ሴት 4 ሴት አመጣም ነበር። ግን አሁን ይቀጥላል። ዛሬ ደግሞ አንድ ቻሌንጅ አየሁ። ቻሌንጅ ያቀረቡት ሩታና ኤርሜላ። እናንተ ሴቶች ግን ያማችኋል። ምናችሁ ነው የሚያማችሁ? ኤርሜላ ትናንትና ከሱ እቺ ምን እንዲያላደረገች ምን እንዲያልሰራችሽ በጥፊ እንዲያለችሽ፣ ይሄ ልጅ ታሟል፣ በጤናው አይደለም፣ ይታከም፣ ሕክምና ጸበል ታሟል። ትላንትና በእግሩ ነው የመጣ ዛሬ ትላንትና አብርሽ አይደለም፣ ይሄን አብርሽ አይደለም። ቆሞ ነገር ቆሞ በራሱ ግን ነገር የሚያደርገው
አብርሽ አይደለም አብርሽ ታሟል፣ አብርሽ እንደዚህ ያለ ነው ብላ ስትይ በጥፊ እያጮለች በጥፊ እየመታችሽ፣ ኤፍሬም ደግሞ በጥፊ እያለች እያቆሸሸች እየሰደበች ቤትሽ ሄዱ እኔና አንቺ ታይም እናሳልፈ እያለች አይሆንሽም እያለች በጉያው እያለች እየመታች በዛን ሰዓት የዛን ሰዓት ትምህርት እንኳን አይሆንሽም ሄርሜላ። ኧረ ተይ ኧረ ተይ ኧረ ተይ ኧረ ተይ ሼር አድርጉላት። አሁን ከዚች ልጅ ታርቀሻል። መርፌ ናት ሩታ ማለት መርፌ ክር በመርፌ ላይ እንደምታገቡ መርፌ ናት። ምኗም አይታወቅ። አሁን ባልሆነ ነገር ከታሽ ባልሆነ ነገር አስገብታሽ ነገ ማን ነው መውጫ ታጫለሽ። ትላንትና እንደዛ ከወንድሞቹ ከነ ብዙዬ ከነ ዴፍ እንኳን ልትገቢ ቤት እቺ ሴት እንዳትመጣበት እቺ ሴት አይኗ እንዳላያት ያሉ ልጆች ዛሬ ከነሱ ተሻርከሽ የአንቺ ፍቅረኛ ነው የእሷ እሺ ይላታል በእሷ እንያዘው ብሎ ትላንትና ያደረጉትን ሊያደርጉ ነው። ከዛ አንቺ ወጥመድ ሊከቱ ብሎሻል እኮ አንቺ በዋህኑ በመልካምነት በስታ የሰጠሽው ሰዓት ሌላ ስራ ሰርታባህ መጣችሁ አሉ። ጠንቁላ አመጣችሁ አስይዛው ነው ፍቅር የያዘው አሉ። እነሱም ጆሮ አድርጎ አምጥቶ አሰሩለት። አንቺ ግን በአንቺ ሰዓት ግን ኖርማል ነበረ፣ እኛ ነበር ሰፊ ገባ ነበር ሰብራይዝ አድርገሽዋል። እኛ ራሱ ቢትባኛል በለጥራሱ እኛ ከአንቺ የሚለየው ቀን የሚሰራበት ቀን ጥንቁልና የሚሰራበት ቀን ማታው ሰብራይዝ አድርገሽ ጠዋቱ ደግሞ ከሩታ ስለሰማሁ ነው እንጂ በትክክለኛ ያንቺ ከሆነ የኔ ስለሆንክ ነው በአንተ ስለሆንክ ነው። አሁን ደግሞ አንቺ አሸንፍ ብሎ እነሱ በመክት ውስጥ አስረው በጉድጓድ ቆፍሮ ቀብሮ ነገ ዞሮ አንቺ ነሽ እንግዲህ እንደዛል። ትላንት እንኳን አደረክ እያሉ ጉድጓድ የቆፈሩልሽ ዛሬ ደግሞ ስለራቃ ስላልፈለገ አሰርታበት አስጠንቁላባት ነው ብሎ እንዲልሽ ነው የምትፈልጊ። ማንኛውም ተጠንቀቂ። እሱም አላመነም ጥሎ ሄደ። ምንም ያላወቅ ምንም የማታውቅ ያቅሻል። ሩታ ደግሞ አብርሽ ጠንቅቆ ያውቃቸዋል። አንቺና ኤፍሬም ጠንቅቆ ነው የሚያውቃቸው። አሁን ደግሞ ደግመሽ በሌላ ነገር በዛ ጉድጓድ ልትከትፈልገሽ በሄርሜላ በኩል ተመካክራችሁ ኤፍሬም እና አንቺ ተመካክራችሁ አሁንም ሁሉን ለእያንዳንዱ ሄርሜላ እንደምትነቃ ማድረግ ነው። ከዚህ ልጅታ የታረቀች እኮ ወይ አብሮ ሊበሉ አይደለም፣ ተያይዞ ሊሄዱ አይደለም፣ ተመካክሮ የሆነ ነገር ሊያደርጉ አይደለም። ፍቅር ሰላም አውጁ ሰላም ጥሩ ነው ብላ ነው ብዙ ያስታረቀች። በቃ ቤታችሁ እሷን ቤታ እሱም ቤታ በየቦታ እየፈለጉት የስራ ነው ወላ ኑሮ ነው ወላ ሽሮ ነው። አሁን እነዚህ ሁሉ ነገር አድርጎ ዞሮ አንቺ ነው የምትሄዱ። ስለዚህ እኔ ሄርሜላ ተጠንቅቂላለሁ። ሰላማችሁ ይብዛ።